መጽሐፈ ዜና ካልዕ ምዕራፍ 16 አሳ በነገሰ በ36ኛው ዓመት የእስራኤል ንጉስ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉስ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ። አሳም ከእግዚአብሔር ቤትና ከንጉሱ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባት መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደ ከእስራኤል ንጉስ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉስ ወደ ወልደ አዴር ሰደደ። ወልደ አዴርም ንጉሱን አሳን እሺ ያለው የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰደደ። እነርሱም ጽዮንንና ዳናን፣ አቤልማይምንና የንፍታሌምን የዕቃ ቤት ከተሞች ሁሉ መቱ። ባኦስም በሰማ ጊዜ ራማን መስራት ተወ፣ ስራውንም አቋረጠ። ንጉሱም አሳ የይሁዳን ሰዎች ሁሉ ሰበሰበ። ባኦስ ይሰራበት የነበረውን የራማን ድንጋይና እንጨት አስወገዱ። እርሱም ጌባንንና ምጽጳን ሰራበት። በዚያን ጊዜ ባለ ራእዩ አናኒ ወደ ይሁዳ ንጉስ ወደ አሳ መጥቶ እንዲህ አለው፣ በሶርያ ንጉስ ታምነሃልና በአምላክህም በእግዚአብሔር አልታመንህምና ስለዚህ የሶርያ ንጉስ ጭፍራ ከእጅ አምልጧል። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? በእግዚአብሔር ስለታመነ በእጅ አሳልፎ ሰጣቸው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና። አሁንም ስንፍና አድርገሃል፣ ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም በባለ ራእዩ ላይ ተቆጣ፣ ስለዚህም ነገር ተቆጥቷልና በግዞት አኖረው። በዚያን ጊዜም አሳ ከህዝቡ አያሌ ሰዎችን አስጨነቀ። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገስታት መጽሐፍ ተጽፏል። በነገሰም በ39ኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለ መድኃኒቶችን እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ። በነገሰም በ41ኛው ዓመት ሞተ። ለእርሱም ለራሱ በሰራው መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቱ በተሞላ አልጋ ላይ ማኖሩት። እጅግም ታላቅ የሆነ የመቃብር ወግ አደረጉለት።